እዩ አሻፈረኝ። ይሄን ቤት እኔ ያላንተ ይበርደኛል። እንዴት ነው መኖር የምችለው? ከልጄ ጋር ከዚህ መኖር አልችልም ማለት ነው። እኔ ግን የሰው ሁሉ ድፍረት እንዴት እንደሚገርመኝ እኮ አቤት አደፋፈሯ። እዩ ግን እግዚአብሔር፣ ይሄ ግን ማለት ድፍረት አይደለም፣ በጣም ንቀት ነው ማለት። ይሄ ልጅ ፍቅረኛ እያለው ፍቅረኛው እንኳን ከፊቷ ላይ ቆማ ማለት ነው ክብር የሚባል ነገር አታሳይም። ሀይሚ አንሳ እየታየቻት ነው። እኔ እኮ አልገባኝም ማለት በቃ ልክ እንድታከብራት በፊዚካል ምናምን ትልቅ መሆን አለባት ሀይሚ ፍቅረኛ መስላ እንድትታያት። የሁሉም ሰው ፍራቻ ነበር። እዩ ቤቱን እንደማትፈልገው ብሩኬን ስለምትፈልግ የታወቀ ነው። ይሄ አላማዋ ማለት ነው። እነሱም ይሄን ያክል ለምን እንደሚለፉ አላቅም። ምክንያቱም እነሱም አላማዋን በደንብ አድርገው ያውቃሉ ምን እንደምትፈልግ እና ቤተሰብ እንዴት ናችሁልኝ? ደህና ናችሁ የኔ ውዶች? ሁሉ አማን ሰላማችሁ ይብዛልኝ። እንግዲህ ውድ ቤተሰብ እዩ እንግዲህ አሁላችሁ ዳርዳር እያለች ነው። አረ የሷማ የአይና ፈጣጣነቷ እኮ በጣም ፈጣጣ ሰው ናት በነገራችን ላይ። እና ሁለታችሁን ጭራሽ እኔ ልተዋችሁ አልችልም ማለት ይሄ ልጅ ቢያንስ ስሜት የለኝም እኔ ላንቺ እኔ ማፈቅራት ሴት አለ እያለች በምን አይነት ሁኔታ ነው ግን ከእሷ ጋር ልታኖረው የምትችለው? ማለት እንደው እንደዚህ በዚህ ሁኔታ ቢመጣ በቃ የሆነ ጊዜ ላይ ይቀየራል ብላ አስባ ይሆን? እኔ አላውቅም እኮ የምሬን ነው የምላችሁ። ማለት ይሄን ያክል መገገሟ ማለት ነው። እና ይሄ እውነት ለመናገር ማለት ነው ለልጅሽ መታገል ሳይሆን ስድነት ነው። እዩ በጣም ስድንሽ፣ የምሬን ነው ማለት አንደኛ ነገር ፍቅረኛ ያለው ሰው ነው። ሲቀጥል ደግሞ የማያፈቅርሽን ሰው በዚህን ያክል የልጅ አባት ነህና ግዴታ ከኔ ጋር መኖር አለብህ። እኔ ማለት ነው ቤተሰብ ምን እንደሚሰማኝ ታውቃላችሁ? እች ልጅ የሆነ አሁን እንደዚህ በምታንጸባርቀው ምናምን ከሄድን ካሰብን ማለት ነው በቃ ብሩኬ ፈልጎ ምናምን አርግዥ እንዳላት ለወደፊት አብረው እንደሚኖሩ አይነት ነው አክት የምታደርገው ልጅቷ ማለት ነው። እንዴት ነው እንደዚህ በአጋጣሚ ለተወለደ ልጅ በዚህን ያክል በኮንፊደንስ ሆና የምታወራው? በጣም ነው የሚደብረው። እግዚአብሔር ይሄን ልጅ ሌላ ውስጥ ለማስገባት ነው እየጣረች ያለችው። እሱ ደግሞ ከዚህ በኋላ ትዕግስት እያለቀ ነው። እኔ ከከፋውኝ ከፋብሻለሁ እያላት ነው። በነገራችን ላይ እዩ እውነት ማለት ብሩኬ የዋህ ስለሆነ ምንም ነገር አይጨክንብኝም ምንም ነገር አያመጣም ብለሽ ከሆነ ተሳስተሻል። እንደውም በተቃራኒው የዋሆች ከጨከኑ ነው ከባድ የሚሆነው። ማሬ የምንምላችሁ በጣም ከባዶች ናቸው የዋሆቹ። በጣም ወደ መጥፎ ችግር ከገቡ ከእነሱ በላይ የሚከፋ የለም በጣም። እና አንተ ችግር ብትፈጥር እኔም በምን ምክንያት እንደሚሄድብት አውቃለሁ ምናምን እያለችው ነው። እኔ አሁን ግልጽ ያልሆነልኝ ነገር አለ። እናንተም እንደው ግልጽ ያልሆነላችሁ ነገር አለ አይደለ? እውነት ለመናገር አሁን በቃ ችግሩ 100% ከብሩኬ ላይ ነው ያለው። ለምን የእሱን ፊት እያየች ነው እንደዚህ የምትሆነው? እና እዚህ በፊት በሰራሁት ቪዲዮ ላይ ምን ብዬ ነበር መሰላችሁ ቤተሰብ? ብሩኬ በዚህ ሁኔታ እሷን ማስተካከል ስለማይችል ከሱ ጠጠር ያለ ሰው በቃል አይደለ እንደዚህ እዩን በስነ ስርዓቱ አነጋግሮ የሚያስረዳት እንዲገባት የሚያደርግ ሰው ነው የሚያስፈልጋት። በብሩኬ ሁኔታ በጭራሽ መቼም እስከ ዘላለሙ አትፋታቸውም። በዚህ ሁኔታ ብሩኬ ከቀጠለ ወይም ደግሞ እሱ እንዳለው ቆፍጠን ብሎ ኮስተር ብሎ እዩን ማስቆም ካልቻለ በዚህ ሁኔታ ሀይሚና ብሩኬን ትለያያቸዋለች። በጣም ነው የምትለያያቸው በነገራችን ላይ። ምክንያቱም አሁን ከዚህ ላይ የሀይሚና የብሩኬ ፍቅር ሳይሆን የእሷን ነገር ነው ጎልቶ እየታየ ያለ። እነሱም የእሷን ነገር ነው በየቀኑ እያሽከረከሩት ያለ ማለት ነው። የራሳቸው ህይወት እያሳሰባቸው አይደለም ሀይሚና ብሩኬ። መጀመሪያ የራሳቸውን ህይወት አጠናክረው ነው እንደውም ለእሷ ይሄን ያክል መጨነቅ ያለባቸው ለልጇ ማለት ነው። ነገር ግን አሁን እነሱ በጣም ብዙ ማድረግ የሚችሉት ነገር አለ። ግን የእሷን ጉዳይ ነው ከመካከል ይዘው እንትን ያሉት ወይም መፍትሄ አልተገኘለትም። በየቀኑ ይሄ ጭንቅላታቸውን የሚበጠብጥ ነገር በየቀኑ እነሱን የሚያሻክር ነገር ነው እየመጣች የምትናገረው። እና እንግዲህ ሀይሚዬ ኮስተር ብላ ነው እንግዲህ ስትናገራት የነበረው። በጣም ነው ግን የምታሳፍረው። ማለት እኔ አብሬያችሁ ሆናለሁ እንዴ ማለት እኔ እኮ ምንድን ነው የሆነ ነገር ሲያደርጉም ለመስፋት ፈልገሽ ነው? ለመስማት ነው ለማዳመጥ ነው? ግራ ገባኝ። ያፈርኩኝ እኮ ስለሷ። ኧረ በኢየሱስ ስም እግዚአብሔርን ቤተሰብ በጣም ነው የሚያሳፍረው የምትናገረው ነገር ከአንድ ሴት የማይጠበቅ ለዛውም ደግሞ አልፈልግሽም እየተባለች ፊት ለፊቷ ቆሞ ከሌላ ሴት ጋር ሆኖ አልፈልግሽም እኔ ፍቅረኛ ላይ እየተባለች በዚህን ያክል መገገም ማለት ለልጅቷ አይደለም እኮ ሲጀመር ለልጅቷ አይደለም። እና አንቺ አብረሽን መኖር ካልደበረሽ አብረሽን መኖር ትችያለሽ። ኧረ እባክሽ የኋላው ወደፊት የወደፊቱ ደግሞ ወደ ኋላ
አንቺ በሰው መካከል መጥተሽ ገብተሽ ትንሽ እንደው ስትመጻደቂ አታፍሪም? እዩ ኧረ ይቅር ይበልሽ ፈጣሪ ወይ። እች ልጅ ነገ አድጋ ይሄን ቪዲዮሽን ታይልሻለች፣ እንደዚህ ለማይወድሽ ሰው ስትጋጋጭ ማለት ነው። እና እውነት ልጅሽ ልብ ያላት ብትሆን በዚህ ሰዓት ላይ ማለት ነው ማለት በቃ ካልፈለገች ለምን ታስጨንቂዋለች ነው የምትልሽ በእርግጠኝነት። እሷ በእሷ አቅም እንኳን አባቷን ስሜቱን ልትረዳ ትችላለች። እና አሁን ቤተሰብ ይሄ ችግር ከማን ነው የምትሉት እናንተ ውዶች? ያው እንግዲህ አይናችሁ ያየውን ነው መመስከር የምትችሉት። የምታዩትን ነገር የምትሰሙትን ባይሆን የምታዩትን ግን ግዴታ መመስከር ስላለባችሁ። ችግሩ ከማን ጋር ነው? ችግሩ ከብሩኬ ነው። የምር እኔ ከዩ ነው እያልኩኝ አይደለም። አሁን ላይ ማታም እንደተናገርኩት አላቅም ማለት የምታስፈራራበት ነገር ያለ እየመሰለኝ ነው ብሩኬን። የሆነ ብሩኬ እች ልጅ የያዘችበት ነገር አለ በእርግጠኝነት። ለምንድን ነው በዚህን ያክል ሊፈራት የሚችለው ብሩኬ? በጣም እኮ ነው እየፈራት ያለው። እንደምታዩት ምንም ነገር እየተናገራት አይደለም። ሰው የሆነ ነገር ቢኖር ነው የሆነ ነገር አድርገዋለች እች ሴትዮ ማለት ነው። ማለት ለክ እንዴት እንደሆነ አላውቅም፣ ብቻ ግን በሆነ እየጠመደችበት መንገድ አለ። እንደምታዩት በኮንፊደንስ ሆና ወደ ራስ ተመለስ፣ ወደ ራስ እስከምትመለስ ድረስ እኔና ልጅ እንጠብቃለን እያለች ነው በኮንፊደንስ ተሞልታ ስታወራ የነበረው። ወደ የትኛው ወደ ራሱ ነው የሚመለሰው? ማለት ይሄ ልጅ እኮ ራሱን አጥቶ አልነበረም አይደለ? በሆነ ነገር ላይ በቃ በስሜት ተነሳስቶ ነው ይሄ ነገር የተፈጠረው እንጂ ብሩኬ ከራሱ ጋር ነው ከሀይሚ ጋር ነው። ሌላው ማለት ሌላ ማንነት አለው ብሩኬ። ወደ ራስ ተመለስ እያለች አስር የምትጨቀጭቀው ወደ ራስ ተመለስ ስትለው እንኳን ምንም እያላት አልነበረም። ያ ማለት በቃ እኛ ያልተፈታልን ችግር አለ ቤተሰቦች። አሁን ከማንም ላይ መፍረድ አይቻልም። የምር ማለት ያልተፈታ ችግር አለ ከብሩኬ ላይ፣ ከእዩና ከብሩኬ መካከል አለ የሆነ ችግር። እኔ እንዶ ምን አድርገው የሆነች የተረገመች? የምር ነው የምላችሁ። ማለት በዚህን ያክል ደፍሮ ሊናገራት የማይችለው ምንድን ነው ነው? ወይንስ በማይመስል ነገር እንዴት ድራማችሁን ለማጠናከር ፈልጋችሁ ነው? ይሄ እኮ ግን በጣም እኮ ነው የሚያስጠላ የምር። እንዴ አሁን ይሄ ትምህርት ብላችሁት ከሆነ በጣም ከባድ ነገር ነው። እኔ በዚህ ትምህርት ከመማር ቢቀርብኝ ይሻለኛል። ውጥንቅጡ የወጣ ትምህርት ለእኔ ምን ይሰራል ሲጀመር ማለት ነው። ሲቀጥል ብሩኬ ከዚህ በኋላ አንተ መፈከር ምናምን አይደለም። አሁን ፈክረህባታል። እኔ ኃይለኛ ኮንኩብሽ እሆንብሻለሁ፣ አታቂኝም፣ ክፉ ብሩኬን አታቂም እያልካት ነበረ። መሆን ካለብን መሆን ነው ብሩኬ። ምክንያቱም በዚህ ሁኔታ ከሀይሚ ጋር ልትለያይህ ነው። ነገ ካንተ ላይ ምን እንደሚፈጠር ምንም አታቅም። እች ልጅ ያልሆነ መረጃ አምጥታ ለሀይሚ ምን እንደምትሰካላት አታቅም። እና ከባድ ነው፣ የምሬን ነው። በዚህ ሁኔታ ደግሞ ሀይሚ ለምን አመንሽ ለምን አላመንሽ ተብላ ልትጠየቅ አትችልም። እና ይሄ ሁሉን ነገር ላንተ ትችልሃለሁ እያለች ስለሆነ ሀይሚን ከጎንነች። ማስተካከል ያለብን ባጭሩ በቃ አልፈልግም ካለችም የራሷ ጉዳይ። ልጅህ እንደሆነ ያው ዞሮ አባቴ ማለቷ ስለማይቀር። በነገራችን ላይ መልካም ነገር የምታነጓቸው ቪዲዮዎችም መጥፎ ነገር የምታረጓቸው ቪዲዮዎችም ይቀመጣሉ። አንተ ለልጅህ ልጅህን አልፈልግም እንዳላልካት ይሄ ቪዲዮ ምስክር ነው። ብቻዬን አሳድጋለሁ ብላ ከቀበጠች ትቅበጥ። ከዛ ውጭ ግን ይሄን ያክል ደፍራ አንተን የምትናገርበት ምክንያት ካለ ግልጽ አድርገው ምክንያቱንና እንደው ህዝብም ይፍረድ እኮ። ከምሬ ነው፣ ህዝብም ይፍረድ። ብሩኬ ብቻህን የሆነ ውስጥ ላይ አምቀህ ከምትጨናነቅ ሀይሚ ራሱ እየገባት አይደለም እኮ በጣም ነው የሚጨናነቀው። እንደውም እሷ ተረጋግታ እሱን ለማረጋጋት እኮ ነው የምትሞክረው። እያያችኋት ከሆነ በቃ እንዳትናደድ እንዳትበሳጭ ትለዋለች በጎን ሆና። የኔ እናት የራሷን ንዴት የራሷ ስሜት እንዳለ ሆኖ ማለት ነው። እና ሀይሚ እንደዚህ ከጎን ሆና አንተ ኩራት ነው ሊሰማ የሚገባው። ማርያምን በጭራሽ የእዩ ነገር እንደዚህ ሊያስጨንቅህ አይገባም። እኔ ለምን እንደዚህ ሊሆን እንዳሁን አላቅም ቤተሰቦች። ብቻ ግን ብሩኬ በጣም የያዘው ነገር አለ፣ አንድ ግልጽ ያልሆነ ነገር አለ። ሆኖም ግን ይሄ ነገር መሰበር አለበት። ይሄን የመሰለ ፍቅር ከመደፍረሱ በፊት የእዩ ነገር መቋጫ ሊኖረው ይገባል። መብት እንደሌላት ማሳየት አለብህ አንተ። ምንም ነገር በህይወት መፍጠር መብት እንደሌላት አንተ ልታሳያት ይገባል። በጣም ከባድ ነው። ምን ማለት እንዳለብን አናውቅም እውነት።